የአማራ ክልልን ሙሉ የምስራቅ እዝ፣ መካከለኛው እዝ፣ ደቡብ እዝ፣ ሰሜን ምስራቅ እዝ ብሎ በአጠቃላይ የሀገሪቱን የመከላከያ ሰራዊት በሙሉ ከነሙሉ ትጥቁ ከነሙሉ ተተኳሹ የሰራዊቱን አጓጊዎች በሙሉ የጦር ጀነራሎች በሙሉ ከስም በዘለለ ሌላ የሚያመጣው ነገር የለም። አንተ እንዳልከው የዘመቻ ማዕበል ብሎ ጀምሯል። ዋነኛው መገለጫ ደግሞ ከአንደኛው ዞን ወደ አንደኛው ዞን ከፍተኛ ቁጥር እያንቀሳቀሰ ነው ብሎ የፋኖ ኃይሎች የስነ ልቦና ሽንፈት እንዲይዛቸው ለማድረግ በአንድ ኦራል ላይ ከ20 የማይበልጡ ወታደሮችን አድርጎ በርካታ ወታደራዊ ኦራሎችን ከአንድ ወረዳ ወደ አንድ ወረዳ፣ ከአንድ ዞን ወደ አንድ ዞን፣ ከአንደኛው የውጊያ ቀጠና ወደ ሌላ የውጊያ ቀጠና በማንቀሳቀስ ነው ፍርሃትና ሽብር ለመፍጠር ከፍተኛ ጥረት እያደረገ ያለው። ነገር ግን የፋኖ ኃይሎች ይህ እንደሚመጣ ቀድመው ተዘጋጅተው እየጠበቁት ነበረ። በተለይ በጎጃም አካባቢ ከሰሜን ሸዋ የኦሮሚያ ዞን ሰሜን ሸዋ ያለውን 6ኛ እዝ አንድ ኮር ሙሉ በሙሉ ወደ ጎጃም እንዲገባ አድርጓል። እንዲሁም በወለጋ አካባቢ የሚገኝ አንድ ክፍለ ጦር በወለጋ አድርጎ በቡሬ አድርጎ ወደ ጎጃም ገብቶ ውጊያ እንዲያደርግ አድርጓል። አዲሱ ነገር በጎጃም አካባቢ ከአሁን በፊት ውጊያ ቀጠና ገብቶ የማያውቁ ከአማራ ክልል ላይ ሲንቀሳቀስ ያልነበረን ኃይል በኮርና በክፍለ ጦር ደረጃ የተደራጀን ኃይል ወደ ጎጃም በተወሰነ ደረጃ አስገብቷል። ይሄ ነገር ግን በዛው ውስጥ ለውስጥም ለምሳሌ በጎንደር አካባቢ ከሰሜን ጎንደር ወደ ደቡብ ጎንደር፣ ከደቡብ ጎንደር ወደ ማዕከላዊ ጎንደር፣ ከማዕከላዊ ጎንደር ወደ ደቡብ ጎንደር ሰራዊት እያንቀሳቀሰ ነው። ይሄ አዲስ ነገር አይደለም። በቀኝ እጁ ያዘውን ወደ ግራ እጁ እንደመገልበጥ ስለሆነ አዲስ የሚያመጣው ነገር የለም። በእርግጥ በአማራ ክልል ደጋማው የሀገሪቱ የክልሉ ደጋማው አካባቢ በአብዛኛው በተለይ በጎጃም አካባቢ ደጋማው አካባቢ የመንግስት የመከላከያ ሰራዊት ወይም ጥምር ጦሩ በከፍተኛ ደረጃ ለበርካታ ጊዜ ለማጥቃት ተንቀሳቅሶ ለምሳሌ ወደ ዋሸራ፣ ቋሪት እንዲሁም ደጋዳሞት ሌሎችም ወደ ሰከላ አካባቢ ተንቀሳቅሶ በከፍተኛ ደረጃ ሰራዊቱ እየተመታ ትጥቅና ስንቁን የያዘውን እየጣለ የቆሰለውን ወታደር ሳያነሳ መኪኖቹ እየተቃጠሉበት ለበርካታ ጊዜ ያንን አካባቢ መቆጣጠር ባለመቻሉ አሁን እነዚህን የደጋማውን ክፍል ለመቆጣጠር ከቆላው አካባቢ ወይንም ከፍኖተ ሰላም ከተማ አካባቢ ሰራዊቱን ከምሽግ አውጥቶ ወደ ደጋማው አካባቢ መንቀሳቀስ ጀምሯል። በእርግጥ የፋኖ ኃይሎች ከፍተኛ መከላከል እያደረጉ አንዳንድ ቦታ ላይ በመልሶ ማጥቃትና በቆረጣ ቀድመው ቦታ ጠብቀው በቆረጣ እየመቱት ነው የሚገኙት። መሳይ ያው እንደተለመደው በየጊዜው የ3 ወር እቅድ እያወጣ ዘመቻ ስም በመስጠት ሰራዊቱን እያስፈጀው እንደሚገኝና የያዛቸውን መሳሪያዎች ለፋኖ ኃይሎች እያስረከበ እንደቀጠለና አሁንም ይሄ ጣፈንታ እንደሚደርሰው ነው መገመት የሚቻለው። በእርግጥ በጣም የሚያሳዝነው ነገር ይሄ ዘመቻ የፋኖ ኃይሎችን ለማጥቃት ያቀደ ነው ቢባልም ነገር ግን ዋናው ዓላማ እሱ አይደለም። ስለዚህ የሰራዊቱን ወይም የፋኖ ሰራዊትን ለማጥቃት ያለመ ብቻ ሳይሆን ለፋኖ ሰራዊት ሎጂስቲክስ የሚያቀብሉ ከኋላ ደጀን ሁነው የሞተን የሚቀብሩ የቆሰለን የሚያክሙ ስንቅና ትጥቅ የሚያቀብሉ በአንዳንድ የውጊያ ቀጠናዎች ደግሞ ራሳቸው የቃታ ብረታቸውን ይዘው ከፋኖ ኃይሎች ጋር ውጊያ እያደረጉ በከፍተኛ ደረጃ የመንግስትን እቅድ ስላኮላሹበት አርሶ አደሩን ለመበቀል ሆን ብሎ አቅዶ አልሞ ያደረገው ነገርና ሆን ብሎ አርሶ አደሮችን ለመረበሽ ከፍተኛ እቅድ ይዞ እየተንቀሳቀሰ እንደሆነ ነው መረዳት የቻልኩት። መሳይ ከኑት በኋላ በመልሶ ማጥቃት ከበባ በመፈጸም ከፍተኛ ጥቃት ነው የፈጸሙበትኝ። በተለይ አማያና አዲስ ዓለም በተባሉ ቀበሌዎች ላይ በዚህ ቀጠና ላይ ከነዚህ 2 ቀበሌዎች ላይ በመሆን ሲያዋጉ የነበሩ መኮንኖች ራሱ ተደምስሰዋል። ይሄ ከባድ ድል ነው። እንግዲህ ከሰራዊቱ 5 እና 6 ኪሎ ሜትር ላይ ርቀት ላይ ወይም የእግረኛ ውጊያ ከሚደረግበት አካባቢ 5 እና 6 ኪሎ ሜትር ላይ ርቀት ላይ የሻለቃና የሻምበል አመራሮች ሮዴ ይዘው በግራ ውጣ በተራራ ውረድ እንደዚህ በወንዙ ግባ ሚል ወታደር ተመታ ተማረከ ማለት ምን ያክል ሽንፈት እንደደረሰበት ነው የሚያሳየው። ሌላው ከዛሬ ከሰዓት በኋላ በመቄት በገረገራ አካባቢ ከጋይንት ከንፋስ መውጫ እንዲሁም ከወልዲያ አካባቢ ሰራዊቱን አምጥቶ በመቄትና ገረገራ አካባቢ የነበረውን የፋኖ ኃይሎች ለማጥቃት መጥቶ ራሱ ተመቶ ተበታትኖ በጣም ከፍተኛ የሆነ የቡድንና የነፍስ ወከፍ መሳሪያዎችን ከመማረኩ በተጨማሪ ሰራዊቱ በገፍ ነው እጁን የሰጠው። በገፍ በአንድ ጊዜ ነው ሰራዊቱ ተበትኖ ገደል የገባው። ስለዚህ ራሳቸው ከገደል አካባቢ እየሄዱ እያወጡ አይዟችሁ እኛ ልንገላችሁ
እየተዋጋችሁ አይደለም እስካልተቆሳችሁብን ድረስ አንገላችሁም እያሉ በአሁኑ ሰዓት ሰራዊቱ በገደል የገባው ሰራዊት እየሰበሰቡ እንደሚገኙ ነው የደረሰኝ መረጃ የሚያመላክተው። በደቡብ ጎንደር አንተ እንዳልከው በዛሬው ዕለት ከፎገራ ከወረታ በተለይ አለምበር እና ከወረታ ከተማ ተነስቶ የጉራምባ የምትባል ታሪካዊ ቦታ አለች። እቺ የጉራምባ ከተማ ከዚህ በፊት አጼ ቴዎድሮስ በከፍተኛ ደረጃ ከመሳፍንቶቹ ጋር ከፍተኛ ውጊያ ያደረገባት ከተማ ነች። በጣም ጀግንነት የተፈጸመባት ከተማ ነች። ዛሬ እሱን ነው የፋኖ ኃይሎች ሁለተኛ ድል ያስመዘገቡት። የጉራምባን ከተማ ለመቆጣጠር ተንቀሳቅሶ ነገር ግን የኢንጂነር ስመኘውና አጼ ፋሲል ክፍለ ጦሮች በጋራ በመሆን በዚህ ውጊያ ቀጠና ከአባ ጎንዳ እስከ ቁምቋም ከወረታ እስከ መንጎዝር ከልቋም ጊዮርጊስ እስከ አባ ጉንዳ ኢየሱስ ድረስ ከበባ በመፈጸም ሰራዊቱን ፈጅተውታል። በጣም ከባድ የሆነ ሽንፈት ነው የደረሰበት የመከላከያ ሰራዊቱ። እንደዚሁም በስቴ ወረዳ ከአጎና ልዋዬ ዝጓራ ከበቅሎ ፍለጋ እስከ ጅባ ስራ ድረስ በመልሶ ማጥቃት የፋኖ ኃይሎች በተለይ 77ኛ ክፍለ ጦር 23ኛ ክፍለ ጦር እና 74ኛ ክፍለ ጦር ከ3 ቀን በፊት በዛ አካባቢ ያለውን የፋኖ ኃይሎች ለማጥቃት ተንቀሳቅሶ ከነዚህ 3 ክፍለ ጦሮች በተጨማሪ 303ኛ ኮር የ303ኛ ኮር የኮማንዶ አባላት ተሰማርተው የሜጀር ጀነራል ዋንታባተን ኮር ለማጥቃት ከፍተኛ ሙከራ አድርገው ይኸው ዛሬ 3ኛ ቀናቸው ነው። አንድም ቦታ ሳይዙ እንዲያውም እነሱ ተንቀሳቅሰው በነበረበት ቦታ ተዝረክርከው ተበትነው በጣም በርካታ የሆነ የጦር መሳሪያቸውን በየገበሬው ማሳ ላይ እየጣሉ ገበሬዎችን አድኑኝ እያሉ በየቤቱ እየተደበቁ በአሁኑ ሰዓት እነሱም ልክ እንደወሎ ሁሉ እጅ እየሰጡ እንደሚገኙ ነው የደረሰኝ መረጃ የሚያመላክተው። ሌላው በተለይ በጎጃም አካባቢ አሁን አንተ እንዳልከው በጣም በርካታ ሰራዊት ከሰሜን ሸዋ በኮር ደረጃ እንዲሁም በክፍለ ጦር ደረጃ ከወለጋ በቡሬ በኩል የፋኖ ኃይሎችን ለማጥቃት ከፍተኛ እንቅስቃሴ ለማከራው ከጅጋ ከተማ ተነስቶ የቋሪት ከተማ ገበዘ ማርያም ከተማን ለመቆጣጠር እንቅስቃሴ በሚያደርግበት ሰዓት የፋኖ ኃይሎች ቀድመው በመምጣት ዝንድብ ከተባለ ቦታ ላይ እና ገነት አቦ ከተባለ ቦታ ላይ በመቁረጥ ከመካነ ሰላም አድርጎ ወደ ሞጣ አካባቢ መጥቶ የተመታውን ሰራዊት ለማገዝ እንቅስቃሴ ሲያደርግ የዛ አካባቢ የሚንቀሳቀሱ ፋኖዎች ከበባ በመፈጸም ከፍተኛ የሆነ ድምሰሳ ነው የፈጸሙበት። በአጠቃላይ በጎጃም አካባቢ በጣም በበርካታ ቀበሌዎች ለምሳሌ በሰከላ ወረዳ ጎጃም አደቅ አገው ምድር ክፍለ ጦር 3ኛ ክፍለ ጦር ማለት ነው አሰም ከተባለ ቦታ ላይም 3ኛ ክፍለ ጦር ሰሜን ደስታ ብርጌድ የራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር ከጂጋ እስከ ዝንድብ ባለው ቦታ ላይ በሞጣ ዙሪያ እንዲሁ ከወሎ ከጎጃም አካባቢ በተደራቢነት መጥቶ ለማጥቃት እንቅስቃሴ ያደረገው ኃይል ሙሉ በሙሉ በመደምሰስ ከፍተኛ ድል ነው የተጎናጸፉ። አንደኛ የነባር አዋጊ ሰራዊቱ ሙሉ በሙሉ ተበትኖ አንዳንዶቹም ለፋኖ እጃቸውን ሰጠው በጦርነቱ ባለማመናቸው ምክንያት አንዳንዶቹ ጠፍተው ወደ ፋኖ ሂደው የፋኖ ሰራዊትን በመምራት ደረጃ ይሳተፉ መሆኑ ሌሎችንም መንግስት አርቆ ከስልጣናቸው አውርዶ እንዲሁ ክብራቸውን ገፎ ማዕረጋቸውን ገፎ ያባረራቸው በመሆኑ እና ምክንያት አልባ ጦርነት በመሆኑ እና ይሄንን ነገር ለመተካት በሁሉም ወታደራዊ ማሰልጠኛዎች ላይ ከ13 ዓመት እስከ 16 ዓመት የሚሆኑ ታዳጊ ወጣቶችን ተራራ ሩጠው መውጣት የማይችሉ ቁልቁለት ወርደው ራሳቸውን ጠብቀው መዋጋት የማይችሉ ወንዝ መቋረጥ የማይችሉ ጥይት ሲተኮስ በጣም በከፍተኛ ፍርሃት ውስጥ የሚገቡ ትንንሽ ህጻናቶችን የመከላከያ ልብስ አልብሶ አንዳንድ ወታደሮች በጣም የሚያሳዝነው የተሰጣቸውን የወታደራዊ ጫማ እንኳን አንስተው መራመድ የማይችሉ ህጻናት ምንም አይነት ከንፈራቸው ላይ ምንም አይነት እንደው የወፍ ጸጉር የሚባል ጺም እንኳን ያላበቀሉ ህጻናት ወታደሮችን በገፍ አሰማርቶ የማጥቃት እንቅስቃሴ ለማድረግ ሙከራ እያደረገ ነው። ይሄ ሙከራው በፍጹም የማይሳካለት መሆኑንና የፋኖ ኃይሎች ከፍተኛ የሆነ የውጊያ ልምድ ያካበቱ ምክንያታቸው ትልቅ የሆነ ምናልባትም ከመከላከያ ሰራዊቱና ከአድማ ብተና ኃይሉ በላይ በደንብ አድርገው የታጠቁና አካባቢን የማውቁ በመሆናቸው ምከታ እያደረጉ በአንዳንድ ቦታ ላይ ማጥቃት በአንዳንድ ቦታ ላይ የመልሶ ማጥቃት እያደረጉ እቅዱን ለማደናቀፍ ዛሬ ከፍተኛ ስራ ሲሰሩ ነው የዋሉት። ትልልቅ ድሎችን ነው የተጎናጸፉት።